ክብር ለኢየሱስ ይሁን። the power of your word የሚል ርዕስ ነው የምንካፈለው ዛሬ። ኢየሱስ ጌታ። ያንተ ቃል በቃሎች በንግግር ውስጥ ያለውን ኃይል ከእግዚአብሔር ቃል እናያለን። እንዴት የእግዚአብሔር አንደበትህን ኢየሱስ ጌታ ነው። መጽሐፍ ቅዱስ ሲናገር አንደበትህ በጸጋ በጨው የተቀመመ በጸጋ ይሁን ይላል። አንደበታችሁ በእግዚአብሔር ቃል የተሞላ እንዲሆን ንግግር ማለት በቃላችሁ ውስጥ እግዚአብሔር እንዴት እንደሚሰራ እናያለን። በቃል የእግዚአብሔር ቃል ወይም ንግግር የመንፈሳዊ ዓለም ምንድነው ብለናል? በር። ስለዚህ መንፈሳዊ ዓለም ወደዚህ ወደ ፊዚካል ዓለም የመንፈሳዊ ዓለም ኃይል፣ መንፈሳዊ ዓለም ቢንጎች፣ የመንፈሳዊ ዓለም ሰራዊቶች የትኛውም አይነት የበረከት ይሁን የክፉ የጨለማ ዓለም ሰራዊቶች ወደ እናንተ ወደሚታየው ዓለም ለመግባት ወርድ ይፈልጋሉ። ስለዚህ ንግግር ምንድነው ብያቸዋለሁ? የመንፈሳዊ ዓለም ምንድነው? በር። ንግግር የመንፈሳዊው ዓለም በር ነው። ለምሳሌ እግዚአብሔር ከማይታየው ዓለም የማይታየው አምላክ ከማይታየው ዓለም ነው የሚታየውን ዓለም ያወራው። ኢየሱስ ጌታ ነው። ስለዚህ አሁን ይሄ የሚታየው ዓለም የመጣው ከማይታይ ዓለም በወጣ ወርድ ነው። ስለዚህ የሚታየውን ነገር ለማየት ሁልጊዜ በማይታየው ዓለም ላይ መነገር አለበት። ስሙኝ፣ ቃል ንግግር አይታይም። በስፒሪት የመንፈሳዊ እውነቶች እግዚአብሔር ቃሎችን ስትናገሩ የሚታየው ዓለም ላይ ያለው ድርቀት፣ ባዶነት፣ ጉስቁልና አስወግዶ በመትረፍረፍ ህይወታችሁን ለመሙላት የማይታየውን ግን እውነታ የእግዚአብሔር ቃል እውነታ ሙላታችሁን ተናገሩ። አሁን ሙላትን ለመፍጠር መጀመሪያ ማውራት ያለባችሁ ጉድለታችሁ አይደለም። ምክንያቱም ሁሉ ነገር የሚመጣው ከማይታየው ዓለም እንጂ ከሚታየው አይደለም። ዕብራውያን ምዕራፍ 11 ነው። ማውራው ነገር ምኞቴ አይደለም፣ የእግዚአብሔር ቃል ነው። እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት። እስቲ ያዙልኝ አሁን ይሄን ቃል። እምነት ምን ተስፋ ያደረግነው ነገር ምን እንደሚፈጸም እርግጠኛ የምንሆንበት የማናየውንም ነገር እውን መሆኑን የምንረዳበት ነው። ኦኬ፣ አሁን የማይታይ የሆነ ግን እውነት አለ። አሜን። ሶን እምነት የማናየውን ግን እውን ነው አለ ብለን የምንረዳበት ነው። ወይም ከእግዚአብሔር ቃል የሰማ ነው። እግዚአብሔር የነገረን ግን የማይታይ የሚታይ ግን ያልተናገረን ደግሞ አለ። የሚታይ እግዚአብሔር ያልነገረን እየኖርነው ያለነው ህይወት አለ። ለምሳሌ በሽታ ያልነገረን ነው፣ ውድቀት ያልነገረው፣ ባዶን የትኛውም በህይወታችሁ የምትኖሩት የተነገረው አይደለም፣ ያልተነገረው ነው። የተነገራችሁ ግን አይታይም። እምነት ይሄኛውን የሚታየውን ያልተነገረንን ዘሎ የማይታየውን የተነገረውን እውነታ እርግጠኛ እንደሆነ እንደሚፈጸም ያስረግጣል፣ ያስረዳል፣ ያብራራልናል። አሁን ቀጥል። ይሄን ያየነውን የማይታየውን ዓለም እንዴት ነው ወደ መታየት የምናመጣው ነው ቁም ነገሩ። እሺ፣ አባቶች የተመሰከረላቸው በዚህ ነው። አባቶች የተመሰከረላቸው በምንድን ነው? በዚህ ነው፣ በእምነት። እሺ፣ ዓለሞች በእግዚአብሔር ቃል እንደተፈጠሩ። አሁን ዓለሞች በእግዚአብሔር ቃል እንደተፈጠሩ በእምነት እንረዳለን። ስለዚህ የሚታየው ነገር የተፈጠረው ከሚታየው እንዳልሆነ አሁን ሞገስ ሰጣችሁ ከኔ ጋር በሉሲ። የሚታየው ነገር የተፈጠረው ከሚታየው አይደለም። ሰውን የሚታየው የትኛውም አካል የትኛውም ቁሱ ዓለም የተፈጠረው ከማይታየው። ስለዚህ ምናምነው የሚታየውን አይደለም፣ የምናምነው የማይታየውን አምላክ ነው። አንድ ሰው አሜን በላይ እስቲ በሉ። ዓለሞች ፍጥረታት የተፈጠሩት ከሚታየው አይደለም። ስለዚህ በሚታየው ዓለም ላይ ጎስቋላነ፣ አትረባም፣ ደካማነ የሚል ሁሉ ውሸት ነው። እውነቱ የቱ ነው? እግዚአብሔር የነገረኝ። አሁን እሱን እያየሁት አይደለም። ኢየሱስ ጌታ ነው። ተወክበሉ መጽሐፍ ቅዱስ ሲናገር እንደዚህ ይላል። የሚታየው አለ ሁለተኛ ቆሮንቶስ የጊዜው ነው፣ የማይታየው ግን የዘላለም ነው። ከዛ መጽሐፍ የሚታየውን ባንመለከት አያውን ህይወትህ በትክክል መሄድ የሚጀምረው የሚታየውን ማየት ስታቆም ነው።
በደም ስሙኝ፣ ኢየሱስ ጌታ ነው። በደም ስሙኝ። የሚታየውን መመልከት ካቆማችሁ ህይወታችሁ በትክክል መሄድ ይጀምራል። የሚታየውን የምታዩ ከሆነ ህይወታችሁ በጣም እንዲህ እያለ ነው። ኢየሱስ ጌታ ነው። የሚታየውን ባንመለከት ሰው አሁን ዓለሞች የተፈጠሩት ከየት ነው? ከማይታይ። የማይታየው ዓለም ወደሚታየው ዓለም የሚገባበት በር ምንድን ነው? ቃል። ላሳያችሁ፣ አሁን ላሳያችሁ። ኢየሱስ ጌታ አሜን። ሻባ ኖሮሞስ ካዲያ ካራባ ሌጌዶ ሶፕራዲያባ አንድ የድህነት መንፈስ አሜን ወደ ኑሮ ለመግባት የሚያስገባውን ወርድ ይፈልጋል። ለዚህ ነው መንፈሳዊ ዓለም ሁሉ ፊዚካል ቦዲ ያላችሁ አካል የሚፈልጉት። የጨለማው ዓለም በማን ነው የሚሰራው? ጠንቋይ ሰው እኮ ነው። ጠንቋይ እኮ ሰው ነው። በጠንቋዩ ላይ የሚወርደው ነው መንፈስ። ለምን የወረደ ይመስላችኋል? ለመውረድ ያንተን ቃል ፈልጎታል። ጠንቋዩ ምንድነው የሚለው? ይቆጭ ብለው እየተናገረ እኮ ነው። ይኸው እየተንዘፈዘፈ የሆነ ነገር ይናገራል። ከዛ መንፈስ ወረደብኝ፣ አልወረደብኝም፣ ከራማይ አልመጣልኝም ሚለው እኮ። በነገራችን ላይ አሁን መንፈሱ ወደሚታየው ዓለም መጥቶ የሆነ ነገር ለመቀያየር ቦዲ ፈልጓል። ያ አካል ግን መናገር አለበት። እርግማንን አንተ ህይወት ለምሳሌ ኤርሚን ማድረግ ኤርሚን ከስኬቱ ማቆም ሲፈልጉ የሆነ ሰው ይገርም እኮ ነው። አንተ ኤርሚን የሚጠላ ሰው የሆነ ጠንቋይ ጋር የኤርሚን ፎቶ ይዞ ይሄዳል። ከዛ ጠንቋዩ ምንም የተለየ ነገር ማድረግ አይችልም። በራሱ ምንም ማድረግ አይችልም። እሱም እንደሱ ሰው ነው። ሄይ አሜን። ነገር ግን ያ የሚጠላው ሰው በጠንቋዩ ፊት ወስዶ የኤርሚን ፎቶ ወይም ሳምበ የሚያውቀው ሰው የግድ ስለሱ የሚያውቅ ሰው ያስፈልገዋል። አሜን። በራሱ ሙሉ ማብራሪያ የለውም ስለ ኤርሚን የሚያውቅ የሆነ ሰውዬ ግን ያስፈልገዋል። ከዛ ሄዶ ስለሱ እየተራገመ አይሳካለት፣ ይቁም፣ ይደፍ፣ ስራው ይበተን፣ ቀጥ ይበል እያለ ደጋግሞ ይናገራል። ሲናገር ቀጥ የሚያደርገው ስፒሪት ወደ ኤርሚ ሰፈር መምጣት ጀመረ። ለምን? የሚናገር ወርድ አለ። አሁን ላሳያ። ይሄ ወርድ ወደሱ መንፈስ ጠርቶ እየመጣ ነው አይደል? ኤርሚ ደግሞ እግዚአብሔር ለሱ የተናገረውን ሲያወራ ሲናገር አብለስ እግዚአብሔር ከኔ ጋር ነው፣ ነገሬ የተባረከ ነው፣ ራስ እንጂ ጅራት አልሆን። የእግዚአብሔርን ቃል ይናገራል። ምን እንደሚሆን ታውቃለህ? ወደ ኤርሚ የሚያመጣው የእርግማን ዓለም፣ የድቀት የጉስቅልና ዓለም ወደ ኤርሚ ለመምጣት ሲመጣ በሩ ሎክድ ነው። ሎክድ ነው። ለምን? ለሁለት ዓለም እኩል አይከፈትም። ላችሁ ተሻካራ ከዚህ ብቻ አይደለም። ላሳያችሁ። አንደኛ በሩ ሎክ ነው። ላሳያ። አሁን በእውነት ነው የምነግራችሁ። ይሄ ግልጽ እውነት ነው የምነግራችሁ። መንፈሳዊ ዓለም ላይ ጥቂት አይናችሁ ከተከፈተ ይሄን ነው የምታዩት። ልክ እሱ ይሄንን ሲካፈል ለእያንዳንዱን ዓለም ሪፕሬዘንት የሚያደርጉ ፐርሰኖች አሉ። ጉስቁልናም ሪፕሬዘንት በሽታን የሚወክሉ መናፍስቶች አሉ። እነሱ በሽታን ስትናገሩ እነሱ መናፍስቶች መውጊያቸውን ይዞ ይመጣሉ። ከዛ ኩላሊትን ይወጋሉ። ራስ ምድ የሆነ ነገርን አታክ ያደርጋሉ። አርታቸዋል። በር ያገኙት ለምንድን ነው ሲባል በዚህ ወደ አማካይነት ነው። እሱ ደግሞ የሚናገረው ስኬት ነው፣ በረከት ነው፣ ብልጥግና ነው፣ ሞገስ ነው። ኢየሱስ ጌታ። ሞገስ ፋንክሽን እንዲያደርጉና ሞገስን የሚወክል መልአክ እሱ ጋር ይቆማል። ሁሌ እሱ ጋር ነው። ክብር ለኢየሱስ ይሁን። ተከተለኝ። ሞገስ ምን? ሃሌሉያ። እግዚአብሔር ሞገስ በላይ ነው፣ በፊቴ የሚዘጋ በር የለም። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ሲናገር እግር እንዳይሰናከል ይላል። ከፊት ፊት የሚሄድ መልአክ አለ። ከዛስ የሆነ አስቸጋሪና ጨካኝ የሆነ መስሪያ ቤት ሄድክ፣ ምን እንደሆነ አታውቅም። ሰውየው ማለት ነው ምንም የተለየ ገንዘብ መስጠት አልችልም፣ በእጅም አልመጣም፣ በእግር ነው ሄደው። አኮሳት ሰውየው ማለት ነው ልቡ ደንዳና ነው። ማንንም በእጅ ካልሆነ አያስተናግድም። እሱ ሲመጣ ግን ምን እንደሆነ አይታወቅም፣ ልቡ ይልሰፍ። ለዚህ ሰውማ የተለየ ነገር መደረግ አለበት። ምክንያቱም በሰውየው ፊት ተራ ሰው ሆኖ አይታይም። ምክንያት ከሆነ ቤተ መንግስት የመጣ ነው የሚመስለው። ሞገስ ስፒሪት ነው። ሞገስ ግሬስ ነው። ሞገስ የእግዚአብሔር ምሕረት ነው። ሞገስ የእግዚአብሔር ቸርነት ነው። ሄይ
በኢየሱስ ስም በሞገስ ትወጣላችሁ፣ በሞገስ ትገባላችሁ። የትኛው በር ይከፈትላችኋል ለእናንተ። ስሙ፣ ያሰባችሁትን ስራ ገንዘብ አይሰራውም። ያሰባችሁትን ስራ የእግዚአብሔር ቃል ነው የሚሰራው። እግዚአብሔር ነው የሚሰራው። አሜን። ለዚህ ነው አንዳንድ ነገር የጀመራችሁ በነገራችን ላይ አንዳንድ ሰዎች እግዚአብሔርን ታምነው የጀመሩበትን ገንዘብ ሲያዩ ይሄንን በስንት ጀመርከው ገምት ቢባሉ የሚገምቱትን እነሱ የጀመሩት አንዳንድ ሃይ እየተናገርኩ ነው ለናንተ። በፍጹም በማይገመት ሁኔታ እግዚአብሔር በክብር አደባባያችሁ ላይ ያቆማችሁ። ምክንያቱም ከናንተ ጋር ያለው በዓለም ካለው ይበልጣል። አልቆምም በላ አልቆምም። ዘመድ አይደለም መታመኛዬ፣ ኪሴ አይደለም መታመኛዬ፣ ሰው አይደለም መታመኛዬ፣ የሚሰበረው አይደለም መታመኛዬ። ስጋ ለባሽን የሚደገፍ ነው የሚለው መጽሐፍ ቅዱስ። እርጉም ይሁን ነው የሚለው። መታመኛዬ እግዚአብሔር ነው። እገባለሁ፣ እከናወናለሁ። ልንገራችሁ፣ ማንንም የሚያስቆመው ነገር እናንተን አያያችሁ። በኢየሱስ ስም ተሰውራችኋል። ተባረክ። አሜን። እስቲ እናገራለሁ በሉ። ቃል ንግግር በሉ የመንፈሳዊ ዓለም በር ነው። ሌላው ይኸውላችሁ ስሙኝ፣ ይኸውላችሁ ሌላው ምንድነው? ትልቅነትን ወይም ከፍታን ምን እናንተ የምትሰሩት ነው ብያችኋል። ምንድነው ብያችኋለሁ? ኢዮብ ምዕራፍ 3 ማነው ኢዩኤል ምዕራፍ 3 ቁጥር 10 ላይ እግዚአብሔር ቃል ምንድነው የሚለው? ደካማ እኔ ምንድነኝ ይበል፣ ብርቱ ነኝ ይበል። ብርታትን የምትሰሩት እናንተ ናችሁ። አሁን ድካምን ደጋግማችሁ ስለምታወሩ ነው የምትደክሙት። አረ ኢየሱስ ጌታ ነው። ከድካማችሁ የምትወጡበት ዋና መንገድ የእግዚአብሔርን ቃል መናገር ነው። ሃሌሉያ! ኢየሱስ ጌታ ነው። አንድ ነገር ላሳያችሁ ነው። አሁን ዘፍጥረት 49 ላይ እና ዘዳግም ምዕራፍ 33 ቁጥር 29 ላይ አንድ ነገር ልንገራችሁ። ዘፍጥረት ምዕራፍ 49 እና እናውጣው እሱን ቃል። ይስሐቅም ያዕቆብ ልጆቹን ሰብስቦ ምን እንዳለ ታውቃል? በኋለኛው ዘመን ምን የሚያገኛችሁን እነግራችኋለሁ አለው። ስሙኝ፣ ኋለኛው ዘመን የሚያገኛችሁ እኔ አሁን ማወራው ነው ያላችሁ። ንግግር ነው እንጂ የተናገረው ፋይል ገንዘብ ያስቀመጠውን ፋይል አይደለም የነገራችሁ። በኋለኛው ዘመን የሚያገኛችሁ ማወራው ነው። እናንብበው። ቀጥሎ ተራሮች ከሚሰጡት በረከት ሲዘጋው እኔ አባታችሁ የምናገረው በረከት ወይም የሰጧችሁ ቃል አለ። ተራሮች ከሚሰጡት በረከት ኃያላን ናቸው ነው የሚለው። ጽኑዋን ናቸው ይላል። ተራራ ምን ይሰጣል ብለህ መርምራ። ተራራ ምንድን ነው የሚሰጠው? ዳይመንዶች፣ ማዕድናቶች፣ ወርቆች፣ የከበሩ እነዚህ ዩራኒየም ትልልቅ እንትኖች ከተራራ ስር ከምናምን ነው የሚገኝ። እነዚህ ከሚሰጧችሁ በረከቶች ይልቅ የኔ የአባታችሁ በረከት አላችሁ ጽኑ ኃያላን ናቸዋል። ኧረ ኢየሱስ ጌታ ነው። ለዚህ ነው አንተ ደካማ ነው የምትለው አባት እንኳን ረግሞት የሞተ ሰው እንዴትም ይማር አይሳካልም። ተምሯል፣ እውቀት አለው፣ እድሎች አሉት፣ ግን እያንዳንዱ ነገር ፌል ያደርጋል። የዛ ደካማ ሰው ወርድ ግን በር ይከፍታል። ኢየሱስ ጌታ ነው። አሜን በሉ። ይሄን እኔ በቤተሰብ በምናምን አይተነዋል። ይሄን እግዚአብሔር ምስክር ያላየ ነው። ኢየሱስ ጌታ ነው። አይቻለሁ። እኔ እንደ ቤት አውቃለሁ። እንዴት ባርኮት የሄደውን በመካከላችን ያለው ወንድማችን አውቃለሁ። ገና በእንትንነቱ ዝም ብሎ የሆነ የሚቆጠር ንብረት አለው። ገና ትልልቅ ሎች ጋር የሌለው ነገር አለው። ኢየሱስ ጌታ ነው። ዝም ብሎ አይደለም ይሄ። እኛ መንፈሳዊ ሕግ እናውቃለን። እስቲ አንብቡ። ከዚህም በኋላ ያዕቆብ ልጆቹን ሁሉ አስጠርቶ እንዲህ አላቸው። ከዚህም በኋላ ያዕቆብ ልጆቹን ሁሉ አስጠርቶ እንዲህ አላቸው። በኋለኛው ዘመን ምን እንደሚደርስባችሁ እነግራችሁ ዘንድ ተሰብሰቡ። እነግራችሁ። ለካ በኋለኛው ዘመን የሚያገኛችሁና የሚደርሳችሁ የሚናገር ነው። እስቲ በሉ በኋለኛው ዘመን በሉ። በኋለኛው ዘመን የሚያገኝህ የሚናገርብህና የምትናገረው ነው። የሚናገርብህና የምትናገረው ነው። ጻፉት ይሄንን። በኋለኛው ዘመን የሚያገኝህ የሚናገርብህና የምትናገረው ነው። በኋለኛው ዘመንህ ላይ የሚያገኝህ የሚነገርብህና የምትናገረው ነው። የምትናገረው ነው። ይህንን በደንብ ጻፉት፣ አስምሩበት። በኋለኛው ዘመን የሚያገኝህ የሚነገርብህና መንፈሳዊ መሪዎቻችሁ የሚናገሩባችሁ፣
አባቶቻችሁ ከላቸው ላይ ያሉ መሪዎች፣ ሊደሮች የሚናገሩባችሁ እናንተም የምትናገሩት ናችሁ። በኋለኛው ዘመን የሚያገኛችሁ በየቸርቹ የንቅጥ ያለ ትውልድ ካየህ ከመሪው የሚነገረው ወርድ ነው። የተሳካለት ህዝብ ካየኸው ከሚገለገልበት ቸርች የሚነገርበት ወርድ ነው። እሱም የሚያወራው የፈዘዘ ህዝብ ካየህ ከመሪው የሚነገርበት ወርድ ነው። መቶ እንዲህ ያለ ሰው ካየህ እሱ በነገራችን ላይ ድካም አይደለም ወርድ ነው። የሚገርም ነው። ኢየሱስ ጌታ እንጂ ስራ ምናምን እንዳትለኝ። ምክንያቱም አብዛኛው እዛ ቦታ ላይ የነቁትን ቦታ ላይ ከነዚህ የባሰ ትልልቅ ኃላፊነት የሚመሩ ሰዎች ይመጣሉ። ግን ራባባባሽ ሲሉ ምንድነው እንደዚህ የሚነገርብህ? ሄይ እና አንብበው እስቲ። እሺ እናንተ የያዕቆብ ልጆች ሆይ ተሰብሰቡና ስሙ። አሁን ልናገር ነው። አባታችሁ እስራኤልን አድምጡ። አባታችሁን እስራኤልን አድምጡት። አሁን የምታደምጡት ነው ነገ የሚያገኛችሁ። እሺ ሮቤል አንተ የበኩር ልጄ ነህ። ኃይሌና የጉብዝናዬ መጀመሪያ በክብር ትልቃለህ፣ በኃይልም ትበልጣለህ። ይኸውልህ የበኩር ልጄ ነህ። ኃይሌና የበኩር ልጄ ይኸውላችሁ በክብርም ትበልጣለህ፣ ትልቃለህ፣ በኃይልም ትበልጣለህ። ጉልበት አለ፣ ክብር አለ፣ በቃ ትበልጣለህ። ግን እሺ እንደ ውሃ የዋለልክ ነህና እልቅና አይኖርህም። እልቅና ምን አይኖርህም? ሀለቅነት አይኖርህም። ኢየሱስ ጌታ ነው። እስቲ በሉ ሀለቅነት አይኖርህም በሉ። ሃሌሉያ! ኢየሱስ ጌታ ነው። አሜን። እሺ የአባትህን መኝታ ደፍረሃል፣ ምንጣፌንም አርክሰሃል። ይሄ ቃል በሉልኝ። በነገራችን ላይ የአባትህን አሁን ይሄን ሰውዬ ሀለቅነት ሉዝ እንዲያደርግ ያደረገው ነገር አለ። ብኩርናውን ገዢነትን እንዲያጣ ያደረገው ነገር አለ። ለምን? አባቱን አልጋ ደፍሯል። ስለዚህ ስሙኝ ሰውዬው ልጁ ከሰራው ይልቅ ሀለቅነት ከእጁ የነጠቀው የአባቱ ንግግር ነው። አባትየው በነገራችን ላይ እንዲህ ሰርቶም ሀለቅነት ላንተ ነው ቢለው ሀለቅነት የሱ ነው። ምክንያቱም ከተግባር በላይ ኢየሱስ ጌታ ነው። ምክንያቱም ተግባርን የሚፈጥረው ንግግር ነው። ኢየሱስ ጌታ ነው። ተግባር የሚፈጥረው ንግግር ነው። በተግባር የበለጸገ ታረቀኝ የበለጸገ ማነው? ስም ኤርሚ ማነው? ስለ ማላቃችሁ አይደለም። አሁን የእናንተን ስማ። ሰራዊትን በተግባር ባለጠጋ የሚያደርገው ስራው አይደለም፣ ከስራው በፊት ወርድ ነው። አሜን። ምክንያቱም የሚለፋ ሁሉ አልተሳካለትም። ብዙ ሰዎች በማትገምት ሁኔታ በነገራችን ላይ አይታችኋል። አንዳንድ ጓደኞቻችሁ ይናገራሉ፣ በጌታ እንኳን አይደሉም ይናገራሉ። አንተ እኮ በነገራችን ላይ እንትን ሞራል ደስ ይለኛል እያለን እኛ አንዳንዶቹ ጓደኞቹ ይስቁበታል። ሞራል በጣም ነው ደስ ይለኝ እያለ እንደዛው ነው ልጅ የሆነው። እኔ በነገራችን ላይ ሀብታም ነው የሚሆነው ይላሉ አንዳንድ ልጆች። እንደዛው ነው የሚሆኑት። በነገራችን ላይ ፈነቃቅለው እዛ ይደርሳሉ። ለምን? ወርድ ኃይል ነው። እሺ እንቀጥል። ስምዖንና ሌዊ ወንድማማቾች ሰይፎቻቸው የአመፃ መሳሪያ ናቸው። ሰይፎቻቸው የምን መሳሪያ ናቸው? የአመፃ መሳሪያ ናቸው። እሺ ወደ ሸንጓቸው አልግባ፣ ጉባኤያቸው ውስጥ አልገኝ። በቁጣ ተነሳስተዋል፣ ሰዎችን ገለዋል። በጣም ይገርማል እኮ የነሱ ጉባኤ ውስጥ አልገኝ ሲል አሁን እኮ ሰውየው ሊሞት ነው። በምን ነው የሚገኘው? ገብቷል ብለው ነገር በጉባኤያችሁ ውስጥ አልገኝ ሲል ምን እያለ እንደሆነ ገብቷል። ፕሬዘንሲ የቃሌ መከናወን በድንኳናችሁ ውስጥ አይገኝም። ወይም በሌላ አማርኛ አሁን የምናገረው የበረከት ወርድ እና የእግዚአብሔር አብሮነት እናንተ ድንኳናችሁ ውስጥ አይገኝም። ስኬት ማወራችሁ ስኬት ከእናንተ ጋር ተሳታፊ አይደለም። ወይም አሁን ከምናገረው ቃል ነፃ ናችሁ፣ አያገኛችሁም ነው ብለስ። እሺ አልገኝ። ይሁዳ ወንድሞች ይወድሱሃል። ሃናሆኮ ባካታባ ይሁዳ ወንድሞች ምን ይሉሃል? ይወድሱሃል። እሺ
እጅህም የጠላቶችህን አንገት አንቆ ይዛል። እንደዚህ በል አንተ፣ እንደዚህ በል። በኢየሱስ ስም እጆቼ የጠላቶችን አንገት ይይዛሉ። የትም ቦታ ጠላቶቻችሁ አያመልጣችሁ፣ ጠላቶቻችሁ አያመልጧችሁ። እጆቼ የጠላቶችን አንገት ምን ይላሉ? የችግር የሆነ ያስጨነቀን ነገር ትይዘዋለህ። የኮዣታ እሺ የአባትህ ልጆች በፊትህ ተደፍተው ይሰግዱልሃል። አረ ምን አይነት ወርድ ነው! የአባትህ ልጆች። ይሄ ለየት ያለ ነው። ብቸኛው ሰው ማይከበርበት ቦታ ወይም አንተ በተቀባይነት ማታገኝበት ቦታ ቢኖር ቤተሰብ ነው። ኢየሱስ ራሱ እንደዚህ ብሏል፣ ከገዛ ቤተሰቡ በቀር አለ ነብይ የማይከበርበት ቦታ የለማል። ሰው ለዚህ ሰው የተሰጠው በረከት ግን ኤላው ኮቫራዳ በኢየሱስ ስም የይሁዳ መንፈስ አገኘን። ወንድሞች ይወድዱሃል፣ ይወድሱሃል፣ ይገዙልሃልም። እሺ አንተ የአንበሳ ደቦል ይሁዳ፣ አንተ የአንበሳ ደቦል ይሁዳ፣ ከአደን የምትመለስ ልጄ፣ ከአደን የምትመለስ ልጄ፣ እንደ አንበሳ ያደፍጣል በምድር ላይ ይተኛል። እንደ አንበሳ ያደፍጣል በምድር ላይ ይተኛል። እንደ እንስት አንበሳም ያደባል። ታዲያ ማን ሊቀሰቅሰው ይደፍራል? ታዲያ ማን ሊቀሰቅሰው ይደፍራል? እሺ በትረ መንግስት ከይሁዳ እጅ አይወጣም። በትረ መንግስት ካላችሁ ኢየሱስ እንኳን ከዚህ ነገር ነው የወጣው። ኢየሱስ ራሱ ኪንግ ደሙ ዓለምን የሚገዛው ንጉሱ ራሱ ከዚህ ነው የወጣው። ብለሲንግ ይሰራል አይሰራም? የተናገረው ያዕቆብ ቃል ሰራ አልሰራ? በኋለኛው ዘመን የሚያገኛችሁን እነግራችኋለሁ። በፊታችሁ የሚቆም አይኖርም። ጀምራችሁ ፌል የምታደርጉ አትሆኑም። በመንገዶቻችሁ ሁሉ ይሳካላችኋል። የጀመራችሁት ይበለጽጋል። እጅግ እየበዛችሁ እያሸነፋችሁ ትመጣላችሁ። ፊታችሁ ያበራል። ሰማይ ለእናንተ ያደላ እስኪመስል ድረስ በምድር ላይ ፍሬያማ ትሆናላችሁ። In the name of Jesus. አሜን። ሰው ሁሉ ሲያያችሁ ለነሱማ አዳልቷል ይባላል። ለነሱማ የተለየ ነው ይባላል። ለምን ሲባል ቃሎቼ አሁን ከፍ ከፍ ያደርጉሃል። መንገዶችን በሮችን ይከፍቱልሃል። አማቆዛታ እንቀጥል። በትረ መንግስት ከይሁዳ ምን አይልም አይወጣም። ምንም በል አገዛዝ ከዘራ አይወጣማል። ገዢ ከዘራ አይጠፋም፣ አይወጣም ከቤት። እሺ የገዢነት ምርኩስ ከእግሮቹ መካከል፣ የገዢነት ምርኩስ ሁልጊዜም ከእግሮቹ መካከል ማጋዳባያ። እሺ ገዢነት የሚገባው እስከሚመጣ ድረስ ህዝቦች ሁሉ ይታዘዙታል። በጌታ በኢየሱስ ስም ገዢነት የሚገባው ቅድማያቱ ልጁን ቆጥሮ እስኪገኝ የሚገባው ስለ ኢየሱስ እኮ የሚያወራው ስለ ኢየሱስ እኮ የሚያወራው የልጅ እሱ ገዢነት የሚገባው እስኪመጣ ድረስ ኢየሱስ እስኪመጣ ከይሁዳ ነገድ ህዝብ ሁሉ ምን ይሉለታል? ይታዘዙለታል። እሺ ማጃታ አያ በወይን ግንድ ውርንጫውንም በምርጡ የወይን ሐረግ ቅርንጫፍ ላይ ያስራል። እሺ ልብሱም በወይን ጠጅ መጎናጸፊያውን በወይን መጭመቂያ ያጥባል። ሰው ልብሱን በወይን ጠጅ መጎናጸፊያውን በወይን መጭመቂያ ያጥባልን። አንተ እንደ ሌላ ነው ያየኸው? ያው ለአንድ አይሁዳዊ እግዚአብሔር ከኔ ጋር ነው እንኳን የሚለው ወይን ሲያፈራለት ነው። ተባርክ ያለው የሚለው የበረከት የብልጽግና ማረጋገጫ ወይን ነው። ዘዳግም ምዕራፍ 6 ላይ ስትመለከቱ እንዲህ ያልዘራሃቸው ባካች ያልቆፈርካቸው በወይን የተሞሉ በበረከት የተሞሉ ጉድጓዶች። አረ ኢየሱስ ጌታ ነው። ይኸውላችሁ የውድነት ይሄ ውድነት ጥግ በሆነው ነገር ነው የምታጥበው። አንተ ኖርማል ነው ላንተ አለ ኢየሱስ ጌታ ነው። ወይም በሌላ አማርኛ ምን ማለት እንደው ልንገራችሁ። ምግብ መብያ ሳህን ወርቅ ነው፣ ልብስ ወርቅ ነው፣ መኝታ ወርቅ ነው እንደማለት ነው። የሽንት ቤት ሲንክ ወርቅ ነው እንደማለት ነው። ለምን በጣም ሰው ውድ ነው የሚለው ነገር አንተ ልብስ ታጥብበታለህ። በጣም የከበረ የሚባለው ነገር አንተ መጎናጸፊያን ታጥባለህ አለ። የምታለቀልቀው በሱ ነው። በኢየሱስም ውዱ ነገር የእናንተ መጫወቻ ይሆን። የከበረው ነገር ቤታችሁ ላይ በኢየሱስም ቀላል ይሆን።
ኮሮሶንዳ ባራዳካ ሊባሮሽ ደበጌ በኢየሱስም የከበረው ነገር የናንተ ቤት ቀላል ይሆናል። ብዙ ታላላቅ ነገሮች የናንተ ቤት ርካሽ ይሆናል። ኢሊ ባራሆዛ ኒካላዶሽ አረ ኢየሱስ ጌታ እኮ ነው። ሄይ ይሄንን ማን ያለው? ያዕቆብ ወርድ ነው። ምንድነው ያለው? በኋለኛው ዘመን የሚያገኛችሁ ይሄ ነው እያላችሁ። እሺ እንቀጥል። ፓታራዙቲ ካዳሽ አይኖቹ ከወይን ጠጅ የቀሉ ጥርሶቹም ከወተት ይልቅ የነጡ ይሆናሉ። እሺ ዛብሎን በባህር ዳር ይኖራል። የመርከቦቹ መጠጊያ ይሆናሉ። ለመርከቦቹ መጠጊያ ይሆናል። ወሰኑም እስከ ሲዶና ይደርሳል። በጣም ይገርም እኮ ነው። የልጆቻቸውን ገደብ ወሰን ወርዱ እየወሰነለት ነው። በቃ እንደዛው ነው ህይወቱ የሆነው ደግሞ። እሺ ይሳኮር አጥንተ ብርቱ አህያ በጭነትም መካከል የሚተኛ ማረፊያው ቦታው መልካም ምድሪቱ ማስደሳች መሆኑን ሲያይ ትከሻውን ለሸክም ያመቻቻል። ተገዶም ያገለግላል። እሺ ዳን ተገዶም ያገለግላል። ቆይ ስሙ። እሺ ዳን ከእስራኤል ነገዶች እንደ አንዱ ሆኖ በራሱ ህዝብ ላይ ይፈርዳል። ከእስራኤል ነገዶች እንደ አንዱ ሆኖ ዳን በራሱ ህዝብ ላይ ይፈርዳል። ታሪክ ስታጠኑ አሁንም ብትመረምሩ እንደዚሁ ነው የሆነው። ሁሉ መጽሐፍ ቅዱስ በደንብ መርምሩ፣ ታሪክ ማጥኑ፣ እንደዚሁ ነው የሆነው። እሺ ዳን የመንገድ ዳር እባብ የመተላለፊያ መንገድ እፉኝት ነው። ያዙልኝ። አሁን እየተናገረ ነው። ይሄ ኖርማል አይደለም፣ በመንፈስ ነው ሰውየው የሚያወራው። እሺ አረፈሉ። ጋላቢው የኋሊት እንዲወድቅ የፈረሱን ሰኮና ይነክሳል። የኋሊት እንዲወድቁ የፈረሱን ሰኮና ይነክሳል። እሺ እግዚአብሔር ሆይ ማዳንህን እጠባበቃለሁ። ጋድን ወራሪዎች አደጋ ይጥሉበታል። እርሱ ግን ዱካቸውን ተከታትሎ ብድሩን ይመልሳል። አሴር ማዕደ ሰፊ ይሆናል። ያንተ ድርሻ መጥቷል። ያንተ የህይወት ድርሻ እየተነገረ ነው። ያንተ ላይፍ ስታይል እየተነገረ ነው። አሴር ምን ማዕደ ሰፊ ይሆናል። አሴር ማዕደ ምን ሰፊ ጮክ በሉ። አሴር ማዕዱ ሰፊ ነው። ከዛስ ለነገስታት የሚስማማ ምግብ ያቀርባል። ተራ ምግብ አታዘጋጅ። ለነገስታት የሚዘጋጅ የሚሆን ምግብ፣ ለነገስታት የሚስማማ መብል ያዘጋጃል። በጌታ በኢየሱስም ለገዢዎች የሚሆን መልእክት ከናንተ ቤት ይወጣል። ለገዢዎች የሚስማማ ነገር ከናንተ ቤት ይወጣል። ያንተ ላይፍ እንደዚህ ነው የሚሆነው። አሜን። ይሄ ነገ በህይወት የሚያገኛቸውን እየነገረ ነው። አሁን ከዚህ መድረክ ላይ የሚነገረው ነገር ወንድሜ ያገኛል። ይኸው ቅድም ብያችሁ የለ ነገህን የሚወስነው የሚነገርብህና የምትናገረው ነው። ሄይ ኢየሱስ ጌታ አሜን። እሺ ንፍታሌም ነፃ እንደተለቀቀች የሚያማምሩ ግልገሎች እንደምትወልድ ሚዳቆ ነው። ነፃ እንደተለቀቀች የሚያምር ግልገል እንደምትወልድ ሚዳቆ ነው። ዮሴፍ የተተከለ ወይን ነው። ባካዛታ ካዳ ዮሴፍ ጮክ በሉና ስማችሁን አስገቡስ። ታረቀኝ በል ራስን ጥራው። ኢየሱስ ፍሬያማ የወይን ዛፍ ነኝ። ፍሬያማ የወይን ዛፍ ነኝ። ከኋለኛው ዘመን ምንም ብትጀምሩ ታፈራላችሁ። ምንም ብትሰምሩ ብትሰሩ ትተካላችሁ። ፍሬያማ የወይን ዛፍ ነኝ። ከዛስ ቀስተኞች በጭካኔ ያጠቁት፣ በጥላቻም ነደፉት። ቀስተኞች በጭካኔ ምን አሉት? አጠቁት፣ በጥላቻም ነደፉት። በጥላቻም ወንድሞች ሁሉ እኮ ያደረጉት እኮ ነው ይሄ። በጥላቻ ነደፉት። ከዛስ ነገር ግን በያዕቆብ ኃያል አምላክ ክንድ በያዕቆብ ኃያል አምላክ ክንድ እረኛ በሆነው በእስራኤል አለት ቀስቱ ጸና። ጠንካራ ክንዱም ቀለጠፈ። አንተን በሚረዳ በአባት አምላክ በሚባርክህ ሁሉን ማድረግ በሚችል አምላክ ከላይ ከሰማይ በሚገኝ ረድኤት
ከላይ ከሰማይ በሚገኝ ረድኤት፣ ከምድር ጥልቅ በሚገኝ በረከት፣ ከምድር ጥልቅ በሚገኝ በረከት፣ ከማዕፀንና ከጡት በሚገኝ ምርቃት፣ ከማዕፀንና ከጡት በሚገኝ ምርቃት ይባርክ። አረረረ የዚህ ደግሞ የቀረበት ነገር የለም። ከሰማይ በሚገኝ ብትል፣ ከጥልቅ ማዕድን ብትል፣ ከጥልቅ ምንድነው ቤንዝል ነዳጅ ብትል፣ በጥልቁ የሚገኝ በረከት ሁሉ እናቶች ከጡት የሚገኝ በረከት እያንዳንዱ ይባርካል። እነዚህ ሁሉ ላንተ ይሆነዋል። እሺ ከጥንት ተራሮች በረከት። አሁን ይኸው ስሙኝ። ቀጥሎ ይሄንን ወርድ እንዳታቀሉት ብሎ አጽንኦ ሰጥ። ከጥልቅ ተራሮች ከጥንት ተራሮች በረከት ከዘላለም ኮረብቶች ምርቃት ይልቅ ከዘላለም ኮረብቶች ምርቃት ይልቅ ምንድን ነው የዘላለም አንተ እነሱ ለሰው ከሚሰጡት በረከት ምርቃት ይልቅ የአባትህ በረከት ይበልጣል። የአባትህ በረከት ለያዕቆብ ከተናገረ በኋላ ነው ይሄን ያለው። የአባትህ በረከት ይበልጣል። ይህ ሁሉ በዮሴፍ ራስ ላይ ይውረድ። በኢየሱስ ስም ይህ ሁሉ ባንተ ራስ ላይ ይውረድ። ባንቺ ራስ ላይ ይውረድ። ከላይ ከአርያም ይዝነብባችሁ። አጁቱ ኩራ ባካቱ ሳምባራ ዲያካ በኢየሱስ ስም ይውረድባችሁ። ሄይ እናንተም ቢሆን ይሄን በረከት ቀምቼዋለሁ። በራሳችሁ ላይ ይውረድባችሁ። አናታችሁ ላይ ይውረድባችሁ። ከላይ ከራሳችሁ ላይ ይዝነብላችሁ። እሺ ዋው። በወንድሞቹ መካከል አለቃ በሆነው ግንባር ላይ ይረፍ። በወንድሞቹ መካከል አለቃ በሆነው ግንባር ላይ ይረፍ። ማጃታ ካባሊያ ካራቦስ በኢየሱስ ስም ላችሁ ላይ ይረፍ። አሜን። ወርድ አሜን። ለእያንዳንዳችሁ ያስቀመጥኩትን ብር እሰጣችኋለሁ አላላችሁ? ዋለኛው ዘመን ላይ የምሰጣችሁ ብር ሊያልቅ ይችላል፣ ሀብት ሊያልቅ ይችላል። የምናገረው ወርድ ግን ዘመናችሁን ይዟል አለ። ወርድ ኢየሱስ ጌታ ነው። ይኸውላችሁ ስሙኝ። በታሪክ ውስጥ በነገራችን ላይ ይሄ ማለት ምን ማለት እንደሆነ ሌላ ጊዜም በደንብ ነግራችኋል። በደንብ እናንተ ከፈለጋችሁ ሰርች አድርጉት። ኢየሱስ ጌታ ነው። ይኸውላችሁ እስራኤል ውስጥ እስቲል ስለ ጦርነት ስለ ውጊያ የተነገራቸው ዘሮች ናቸው። እስከ ዛሬ ድረስ የጦርነት ታሪክ ውስጥ የጦር መሪ የምን መሪ እነሱ ናቸው። በቃ ጦረኞች እነሱ ናቸው። አይጠፋም። ስቲል ነው። ኢየሱስ ጌታ ነው። ኃይለኞች ናቸው። ስቲል ነው። ውጊያ ላይ እንደዚህ የሆነ ቦታ ላይ መጡ። ኢየሱስ ጌታ ነው። ሻካራባ ሃሌሉያ። ከዛ ነገድ ውጪ ሌላ የለም። ሻባባባ አባቱ ኖ የረገመውን ካምን ደግሞ ተመልከቱ። የካም ዘር ቆጥራቸው ሲመጡ ኩሸቲክ ይሄ ምስራቅ አፍሪካ ዝርያው የጥቋቁር እንቱን ዲያሉ እያንዳንዱ እነዚህ ዘሮች ናቸው። ስቲል ስቂት የሚታገለው ህዝብ፣ ነጩ የሚጫወተው ህዝብ፣ ባሪያ የሚሆነው ህዝብ፣ የሚሸጠው ህዝብ የቱ ነው ሲባል የካም ዝርያ ነው። ኢየሱስ ጌታ ነው። በኢየሱስ ብቻ ነው እኛ ነፃ ይወጣ ነው እንጂ ይሰራል። አሜን። ኢየሱስ መጥቶ ነው እንደዚህ ፈልቅቆ ያወጣል። ሃሌሉያ። ኧረ አሜን። አንድ ነገር ልንገራችሁ እናንተ ሰዎች፣ ያዕቆብ እግዚአብሔር ስለ አብርሃም ሲል ያለችው አብርሃም ይስሐቅንም እስማኤልን ባርኮታል። የበረከቱን አይነት ሁሉ ልጆቻቸውን አግኝቷል። አሁን የእስማኤል ዝርያ ምንድነው የሚለው በረከት የነሱ በሰማይ በምድር ስብ ይባርካሉ። ምንድነው የምድር ስብ? ተኝቶ የሚበላው አረቡ ነዳጅ። ኢየሱስ ጌታ። ጴንጤውን መሰረታዊ በሆኑ መርህ ላይ የሚያስተኛ መናፍስት አለ። መርህ ስታወራ በየቸርቹ ያወግዙሃል። ከዛ ሰው ሁሉ ያን መርህ ሉዝ ያደርጋል። መርህ መጽሐፍ ቅዱስ የእግዚአብሔር ቀጻ አመንኩ ስለዚህም ተናግ አንዱ የእምነት መንፈስ ስላለን ይላል። እኛም እናምናለን ደግሞ ምን እንላለን? እንናገራለን። ኢየሱስ ጌታ። እኔ ምንም አልፈልግም፣ ምንም አላወራም፣ ዝም እላለሁ። ሌላ ያወራልሃል።
ምክንያቱም ዝም ስላልክ ትተርፋለህ አይደል? ቅድም ብያቸዋለሁ። የሚነገርብህና የምትናገረው ነው ህይወትን የሚወስነው። ስፔሻሊ ከሁሉ በላይ ደግሞ መፍትሄ ያለው ስልጣኑ ያለው አንተ ነህ በአንተ ህይወት ላይ። ኢየሱስ ጌታ። ምንድነው ግን የምናወራው? ምኞት፣ ኢሞሽን። የሆነ መኪና ተደግፈን ዋጅቼዋለሁ ነው የምንለው? እምነት እሱ ነው? አይ እያልኩ ያለሁት የምናወራው የዚህ ህግ ቃል ካፋ አይለይ። የምንናገረው እግዚአብሔር የነገረንን ነው። እስቲ በሉ የእግዚአብሔርን ቃል አውጃለሁ በሉ። የእግዚአብሔርን ቃል አውጃለሁ። ሻባላ ቦራዲያ ጮክ በሉና ነገ የሚያገኘኝን እናገራለሁ። ከፍታዬን እሰራዋለሁ። አያያ በረከቴን እሰራዋለሁ። በነገራችን ላይ የሆኑ ሰዎች የሆነ ቦታ ላይ ሲደርሱ ዝም ብሎ አንዳንድ እውነት ይከዳሉ። ሰው አበሻ በነገራችን ላይ እንዴትም ቢባረክ የተባረከበትን መንገድ መናገር ስለማይወድ ነው። አንዳንድ አባቶች እንደዚህ ብሎ ይናገራሉ። እያንዳንዱ የትኛውም ቸርች፣ የትኛውም አብያተ ክርስቲያናት መሪ፣ የትኛውም ቦታ የሆነ ዘመን የተናገረውን ነው አሁን እየኖረ ያለው። የዛን ዘመን አብሯቸው የነበረን ሰው ሰርች ፈልጋቸው ጠይቋቸው። ምን ይል ነበር እንትና በሉት። እኔ ይላል በጌታ በይ ሲጸልዩም ምን ደግሞ መሪ እኔ እንደዚህ ሚሉትን ነው ሚሉብቱንም የተባለባቸው ነው የሆኑት። ኢየሱስ ጌታ አሜን። ግን ሰይጣን ብዙ ጊዜ ለህዝብ መርህ የሚሰራላቸውን እያንዳንዱ መርህ እንዳንናገር ያጨልማል። ከዛ ዝም ብሎ መንገድ የሌለው ተስፈኛ ህዝብ ታውቃለህ? ተስፈኛ መንገድ የማያውቅ ኖ መርህ ነግራቸዋል። አምናችሁ ዝም ብላችሁ ቫይብሬት ስላደረጋችሁ ነገር አይፈጠርም። የሆነ ሰው እንደሚፈወስ ብታምኑና ከዛ ውስጣችሁ እምነት ተሰማችሁ የሆነ መንፈሳችሁ ላይ ከመጣው ድምጽ የተነሳ ብትሉ ሰውየው አይነሳም። በኢየሱስም ተነስና ተመላለስ ስትል ነው የሚነሳው። ሃሌሉያ። ተፈወስ ስትል ይፈወሳል። ሻባካያ ኢየሱስ ጌታ ነው። የምትናገሩትን የእግዚአብሔር ቃል እመኑት፣ ተናገሩት። አሜን። እና ይሄ ማለት በቻርችም መታችሁ ጸሎት ላይ ብቻችሁ ዝምታ ብቻ ጸጥ ብለን የእግዚአብሔርን ድምጽ የምንሰማበት ጊዜ አለ። ኢየሱስ ጌታ። ግን በነገራችን ላይ አንድ ነገር ልንገራችሁ፣ የእግዚአብሔርን ድምጽ መስማት ማለት አይደል። እደግመዋለሁ። ያለ ሁሉ እግዚአብሔርን እየሰማ አይደል፣ ችግሩን እያሰላሰለ ነው። እና ስትናገሩ ድምጽ ማይሰማ እግዚአብሔር የሚረበሽ አይምሰላችሁ። ኢየሱስ ጌታ ነው። ወርድ ስትናገሩ ይልቁኑ ድምጹን አጥርታችሁ ትሰማላችሁ። ለምን አትሉ? ለምን ብሎ አይምሯችሁ ወደ ሌላ ሐሳብ እንዳይሄድ ይረበሻል። እና ቃላችሁ መጽሐፍ ቅዱስ በቃላችሁ ይያዛል አይደል? ያ የምትናገሩት ቃል ወደ አንድ ነገር አይምሯችሁ ፎከስ እንዲያደርግ ያደርጋል። ወደ የምትናገሩት ነገር ፎከስ እንድታደርጉት ያደርጋል። ከዛ ያን ወርድ ተከትሎ ነፍሳችሁ ይገሰግሳል። እስቲ ጸጥ ብላችሁ ለጸሎት ተንበርከኩ። ጌታ ነው የምታሰላስሉት። የቀን ውሎውን እያሰብክ አይደል በዛው እንቅልፍ የሚወስድ ኢየሱስ ጌታ። እስቲ ደግሞ በልሳን ጸልይ፣ የእግዚአብሔር ቃል አውራ። ሳታውቁ እሳት ይሆናል። መንፈስ ወክ የሚያደርግበት ቃል አለ። ልናገር ከዚህኛው ምሽት ጀምሮ በላያችሁ ላይ በኢየሱስ ስም ባናታችሁ በዘራችሁ ላይ የእግዚአብሔር ቃል የመገለጥ በረከት፣ የፋይናንስ በረከት፣ መንፈሳዊ በረከት፣ ስፒሪቹዋል አንደርስታንዲንግ፣ መንፈሳዊ መገለጦች፣ የአገልግሎት ደጆች፣ የፋይናንስ ደጆች፣ የትዳር ደጆች፣ የጤንነት ደጆች በፊታችሁ ተከፈቱ። ከፊታችሁ ተከፈቱ። ከፊታችሁ ተከፈቱ። የጸሎት በሮች ተሰጥቷችሁ፣ የቃሉ ደጆች ተሰጥቷችሁ። እግዚአብሔር እጅግ ያበዛችኋል፣ እጅግ ያትረፈርፋችኋል።